አንዳንድ ሰው እሱ መጸበል የሚፈልግበትና ፈውስ አገኝበታል ብሎ የሚያስብበት ቦታ ሊሄድ ይፈልጋል። ሲሄድ ግን እሱ ያልገመታቸው በእሱ አመለካከትና አረዳድ ኃጢአተኞች የሆኑ ሰዎች ሲጸበሉ ያያል። ሰውነታቸውን ሲያስመቱ፣ ቤተ መቅደስ ሲመላለሱ፣ አፈሩን ሲነኩ፣ ዝቅ ብለው ቤተ መቅደስ ሲስሙ ያያል። እና አንዳንዶቻችን ሰዎች እንበሳጫለን። ቤተ ክርስቲያን እኮ የደህና ሰው መሰብሰቢያ መስላኝ ነበረ። እንደነዚህ አይነቱ ሰዎች ገብተው እንዲህን አይነቱን ነገር ሲያረጉ ጥፋታቸውን የሚያውቁት ሰዎች ካላባረሯቸው ለምን እኔ እገባለሁ ብሎ የሚያስብ ሰው አለ። እንደነዚህ አይነቱን አመለካከት ያለንን ሰዎች ለመገሰጽ ነው። ማን ገባ ብለን ከቤተ ክርስቲያን አንርቅም። ማን ገባና እዚህ ውስጥ ተገኘ ብለን ከቤተ ክርስቲያን አንወጣም። ንብረትነትና ባለቤትነቷ የክርስቶስ ይሁን እንጂ አደራ አድርጎ የሰጠው ክርስቲያኖች ለኛ ነው። ቤታችን ውስጥ አሁን እኛ የማንፈልገውና ደስ የማያሰኘን ነገር ቢገባ የገዛ ቤታችንን ነገሌ የገቡበት ቤት መኖር አልፈልግም ብለን ጥለን እንኳን አንወጣም። የገቡትን በትክክለኛው መንገድ እንዲገቡ ለማድረግ እንሞክር ይሆናል። መግባት የማይጠበቅባቸው ከሆኑ ልናስወጣ እንችላለን። ተስተካክለው እስኪገቡ ከውጭ እንዲጠብቁ ልናደርግ እንችላለን እንጂ ማንም የገዛ ቤቱን ጥሎ አይሄድም። አብዛኞቻችን ግን ቤተክርስቲያንን እንደኛ አይነት ብለን እንዳሰብናቸው የተስተካከሉ ሰዎች የሉበትም ብለን የጠላናቸው ሰዎች ስላሉበት አብረናቸው መቀመጥ የምንጸየፋቸው ሰዎች ስለተገኙበት ብለን መገኘት ማንፈልግ ሰዎች ልንኖር እንችላለን። እንደው የምድሩንስ ተውት ክርስቲያኖች፣ በሰማይ ግን እነዚህ የምንጠላቸው ሰዎች አብረውን ቢገቡስ ኖሮ አሁን በጣም የምትጠሉትን ሰው አስቡት። ያ ሰው መንግስተ ሰማያት አብሯችሁ ቢገባ እገሌ ስለገባበት እኔ ሲኦል ቦርድ ይሻላል እንላለን? አንልም እኮ። አመላችንን አሳምረን ለካስም ማላቀው ሰው ሆኖ ኖሯል ብለን ተስተካክለን እንቆማለን እንጂ መቼም በራሳችንን ፈርደን እሱ ካለበት ገነት የሌለበት ሲኦል ይሻላል ብለን አንወርድ። የነፍስ ጉዳይ ነው። ስለዚህ ክርስቶስ በዛች የቤተሳይዳ መጠመቂያ ይሄን ሊያስተምራቸው ስለፈለገ ነው። የእግዚአብሔር መልአክ ሊዳንበት የሚችል ነገር መስሎ በማይመስል መልኩ እንዲሰራ አደረገው። እግዚአብሔር እንዲህ አይነት አምላክ ነው። ሰው ይድንበታል፣ ሰው ይፈወስበታል፣ ሰው ጤናውን ሊያገኝበት ይችላል ብሎ በማይታሰብ መንገድ መስራት ይችላል። ልብ ብላችሁ አስተውላችኋል? እኛ ዝም ብለን ተሳልመን የምንገባውን ይሄንን የቤተ ክርስቲያን ደጅ አንዳንድ ሰው እኮ ተደባብሶት ጤናውን አግኝቶ ሄደ። እኛ ዝም ብለን የተቀመጥንበትን መሬት አንዳንዱ ሰው ደረቱን ጀርባውን አስነክቶት ከእግዚአብሔር ጋር ታርቆበት ሄደ። ለኛ ቀላል የሚመስሉን እንዴት እግዚአብሔር በዚህ ሊያድን ይችላል ብለን በመናስብበት መንገድ አንዳንዱ እንዲያውም እግዚአብሔር እንዴት ይሄንን ሊጠቀም ይችላል ብለን በመናስብበት መንገድ መስራት ይችላል። እንኳን እግዚአብሔር የቆሸሸ ውሃ ይቀርና እንደኛ አይነት ኃጢአተኛ ሰው እንኳን እኮ ተጠቅሞ ይሰራል። ክርስቲያኖች ሁላችንም እግዚአብሔር በህይወታችን ቢሰራ ስለየትኛው ጽድቃችን ተብሎ እሱ ስላለው ቸርነትና ምህረት ህይወታችንን ለማቅናት ብሎ ካልሆነ በቀር። ስለዚህ ወደ ቤተ መቅደሱ ልመልሳችሁ። ይሄ ቤተ መቅደስ ዙሪያው ላይ ባለው ውሃ እየጠገቡ እየበሉ እየጠጡ ያሉ ከብቶች ያሉበት ነው። ፈሪሳውያን በቅርብ ርቀት እነዚህን እንስሳት የሚያስቀምጡት አንዳንዶች መስዋዕት ለመሰዋት ብለው ወደ ይሁዳ ወደ ቤተ መቅደሱ ሲመጡ ሩቅ መንገድ ስለሆነ ደልቦ የመጣ እንስሳቸው ከስቶ ሊገባ ይችላል። እየሰማችሁ ነው? ከቃሉ ጋር ናችሁ? ወፍረው የመጡ እንስሳት መንገድ ላይ ከስተው ሊመጡ ይችላል። እና ፈሪሳውያን ምን ያደርጋሉ መሰላችሁ? ያዩዋቸውና እንስሳቶቹን አሁን ይሄንን የመሰለ የከሳ እንስሳ አመድ ብልጥ ያደረገውን እንስሳ ለእግዚአብሔር ስታቀርብ አታፍርም ብለው ይናገራሉ። እና ሰው ይሸማቀቃል። ታዲያ እሺ ምን ላድርግ ሲሉ እንግዲያውስ ያንተን የከሳ ሁለት እንስሳ ስጠንና እኛ የደለበ አንድ እንስጥ ይላሉ። ቤተ መቅደሱ ዙሪያ ላይ ይሸጡ የነበሩት እንስሳቶችን ፈሪሳውያን ለእግዚአብሔር ቤት መስዋዕት ተቆርቁረው ሳይሆን ለራሳቸው ጥቅም ለማግኘት ብለው የሰውን ሁለት ወስደው የራሳቸውን አንድ ይሰጣሉ። ሌላውንም ሲቀሙ ሌላውንም ሰው የሚያስፈልገውን ነገር ሲወስዱ ምንም ነገር አልመሰላቸውም። ይሄንን ለዘመናት አርገውታል። ይሄንን ለዘመናት ቀጥለውበታል። ክርስቶስ ስለዚህ እዚህ ቤተ መቅደስ ሲገባ እነዚህን እንስሳት መጀመሪያ አየ። ሁለተኛ ገንዘብ ሻጮችና ለዋጮችን ተመለከተ። እንደዚህ ሁሉ አንዳንዶች ደግሞ ለእግዚአብሔር መስዋዕት ለማቅረብ ብለው የተለያየ እንቁም ብርም ይዘው ይመጡ ነበር። እነዚሁ ፈሪሳውያን ታዲያ ምን ያረጉ ነበር? ለምሳሌ አንዱ ነጭ አልማዝ ይዞ ቢመጣ አይ
ለእግዚአብሔር ክብር ነጭ አልማዝ አይመጥነውም፣ የኛ ቀይ አልማዝ አለ እሱን ውሰድና ያንተን ስጠን እያሉ የሰውን ብዙ እየወሰዱ የራሳቸውን ደግሞ ጥቂት እየወሰዱ ሀብት ያካብቱ ነበር። ስለዚህ ያ ቤተ መቅደስ እንዲጠብቁት አደራ በተሰጣቸውም ሰዎች ዙሪያው ላይ ያለው ነገር በሙሉ ሲመለከት ጌታችን ኢየሱስ ክርስቶስ ውስጡ ነደደበት፣ ውስጡ ተበሳጨ። ምክንያቱም ይሄን ቤተ መቅደስ ለዚህ ዓላማ አድርጎ አልነበረም መጀመሪያ የሰጠው። ስለዚህ ክርስቶስ ወደ ውስጥ ገባና ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አይደለም አለ። እርግጥ ነው አሁን እዚህ ውስጥ ቤቴ የጸሎት ቤት ይባላል እንጂ የወንበዴዎች ዋሻ አይደለም ሲባል አሁን እዚህ ውስጥ ያለነው ሰዎች ወንበዴ ሆነን አይደል የተሰበሰቡ ነው? ጸሎተኛ ሆነን ወንበዴዎች ሆነን የተሰበሰቡ። እቺ ቤተ ክርስቲያን በጣም ነው የሚገርመው። ወንበዴውንም ሰብስባለች፣ ሻጭ ለዋጩንም አስገብታለች፣ እንደ ኖህ መርከብ ሁሉን ነገር አስገብታለች። የኖህ መርከብ የምታስታውሷት ከሆነ ህዝቡ በሙሉ በማያህ በጥፋቷ ሊጠፋ ሲል ያልገባ እንስሳ አልነበረም። ጅቡም ገብቶበታል፣ አንበሳውም ገብቶበታል፣ አህያውም ገብቶበታል፣ ነብሩም ገብቶበታል። ምን ያልገባል? እቺ ቤተ ክርስቲያን እኮ ስንቶቻችንን እንደቻለች። እንደ ጅብ የሚያግበሰብሰውም አለባት፣ እንደ ርግብ የዋህ የሆነም ሰው አለባት። እግዚአብሔር ይሄንን ሁሉ አይገርማችሁም? እንደ ኖህ መርከብ በተባለች ቤተ ክርስቲያን ውስጥ ሁሉን ሰብስቦ ይዟል። እሱ ግን ለጊዜው ነው። ክርስቲያኖች እዚች ቤተ መቅደስ ውስጥ ገብተን የምንወጣ ሰዎች ከኖህ መርከብ የተሻለ ቦታ ላይ እንደተገኘን ማወቅ አለብን። የኖህ መርከብ ያስገባቻትን ጅብ ስታስወጣም ጅብ አርጋን ያስወጣቻት፣ ያስገባችውን አንበሳ ስታወጣ አንበሳ አርጋን ያወጣቻት። እቺ ቤተ መቅደስ እኮ እንደ ጅብ በልተው የማይጠጉት ሰዎች ሲገቡባት ሲወጡ ግን ጸዋሚ ታራሚ ሆነው ነው የሚወጡት። እውነት እዚች ቤተ ክርስቲያን የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። እውነት እንደዚህ አይነት ቦታ የት ይገኛል? ክርስቲያኖች ገብተን የምንለወጥበት ከነ ችግራችን መተን ችግራችንን አራግፈን የምንወጣበት ቤት ነው። ይሄንን ቤተ መቅደስ ግን እንደ ንጽህናው ግን አልተጠበቀም ነበር። ስለዚህ ክርስቶስ እነዚህን ውስጥ ያሉትን እንስሳት ጅራፍ አነሳና እያጮኸ ማስወጣት ጀመረ። ክርስቲያኖች ጥያቄ ልጠይቃችሁ፣ ክርስቶስ ጅራፉን አንስቶ ቤቴ ጸሎት ቤት ነው መባል ያለበት እንጂ የወንበዴዎች ዋሻ አይደለም ብሎ እየገረፈ ሲያስወጣ ያስወጣቸው እንስሳቱ ምን አጠፉ? ጥፋተኞቹ እነማን ናቸው? መልሱ እንጂ ሰዎቹ እኮ ናቸው። እንስሳቶቹ መቼም እንሸጥ እንለወጥ ብለው አስበው አልመጡ። ምንም ያጠፉት ጥፋት እኮ የለም። ያመጧቸው ሰዎች ነበሩ ጥፋተኞቹ። እነሱ ነበረ መገረፍ የነበረባቸው። ክርስቶስ ግን የቸር አምላክ ነው። እንስሳቱን እየገረፈ አስወጣ፣ ጥፋተኞቹን ሰዎቹን ግን ዝም አስባለ። ምን ሊያስተምረን ፈልጎ ነው? ኦሪት ዘፍጥረት ምዕራፍ 3 ላይ አዳም ሔዋንና እባቢቱ በሰይጣንም አንዱም ባንዱም እያመካኘ እንደተሳሳተ እርስ በርስ ተካሰው የምናገኝበት ታሪክ ነው። አዳም ሲጠየቅ በሔዋን አሳበበ፣ ሔዋን ስትጠየቅ በእባቢቱ አሳበበች። እባቢቱ በማን ታሳብ? በማንም ልታሳብብ አልቻለችም። እግዚአብሔር አምላክ ልክ ሶስቱም ጥፋታቸውን እንዳጠፉና እርስ በርስ እንደተካሰሱ ሲያውቅ መርገሙንና ስለ ጥፋታቸው ዋጋ ማስከፈል የጀመረው ከእባብ ነው። ከማን አልኳችሁ? እባቢቱ አሁን ዕፀ በለሱን ቀጥፋ በልታለች እንዴ? ታስቡበታላችሁ እንዴ? እባቧ እኮ ዕፀ በለሱን ቀጥፋ ምን አላረገችም? አልበላችም። ለአዳምና ለሔዋን ግን ምን አርጉ ብላለች? ብሉ ብላለች። የበሉት አዳምና ሔዋን መጀመሪያ ሳይፈረድባቸው፣ እባቢቱ ግን ቀድማ ተፈረደባት። ለምን ይሆን? እባቢቱ እኮ ቀድማ የተፈረደባት ለምን መሰላችሁ? አንደኛ እቺ እንስሳ ናት፣ ጠፊ ናት፣ ፈራሽ ናት፣ በስባሽ ናት። እንደ ሰው ልጅ እንደ ቅዱሳን መላእክት ርስቱን ለመውረስ መንግስቱን ለመክበር የተፈጠረ ፍጥረት አይደለችም። ስለዚህ እግዚአብሔር አምላክ ሊጠፋ በምትችለው በሷ መጀመሪያ ቅጣትን ጀመረ። ሁለተኛው ቅዱስ ዮሐንስ አፈወርቅ ደግሞ ምን ይላል? በእባቢቱ ቅጣቱን የጀመረው እባቢቷ የተቀጣችውን ቅጣት ሰምተው አዳምና ሔዋን ቶሎ ብለው ልባቸው ወደ ንስሐ እንዲመለስ ነው አለ። አሁን ልመልሳችሁ፣ ሰዎቹን ሳያባረር ክርስቶስ እንስሳቱን ያባረረው የቀሩት ሰዎች ልባቸው ወደ ምን እንዲመለስ ነው? መልሱ እንጂ ወደ ንስሐ እንዲመለስ ነው። እንስሳቱን ጅራፍ አንስቶ ያጮኸ ሲያባራቸው አይተው እንዴ እኛም እኮ ልንወጣ እንችላለን ብለው እንዳስቡ።
ሰው ሲወጣ እኛ የተቀመጥነው ሰዎች ጸንተን ለዘላለም የምንገኝ የሚመስላችሁ አላችሁ እንደ ክርስቲያኖች? ወንጌል እኮ የሚለው ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ነው። ዛሬ የተቀመጠን እዚች ቤተ መቅደስ እኮ ነገ የት እንደምንገኝ እግዚአብሔር ነው የሚያውቀው። አንዳንዶቻችንም አናውቀዋለንም ጭምር። አሁን የተቀመጥንበት ወንበር ላይ ያለውን ሰውነታችንን ይሄ ጉባኤ ሲያልቅ የት ልናሳርፈው እንደመረጥን እኮ እናውቃለን። እግዚአብሔር በእንስሳቱ ቅጣቱን መጀመሪያ የጀመረው ውስጥ ያሉት ሰዎች ልባቸው ለንስሐ እንዲከፈት ነበር። እንስሳቱንስ አንስቶ ሲያባረራቸው ቅድም ያልኳችሁን ማለት ነው። ለምን አባረራቸው? መገኘት እኮ የሚጠበቅባቸው ናቸው። ቅድም ብያቸዋለሁ። እንስሳቱ ፈሪሳውያን ላልተገባ ዓላማ ጠርተው ያምጧቸው እንጂ መገኘት ይጠበቅባቸው ነበር። በሬውም መስዋዕት ነው፣ በጉም መስዋዕት ነው፣ ርግቡም መስዋዕት ነው። መስዋዕት እንዲሆን የሚያስፈልጉ ናቸው። ግን እነሱን አባረራቸው እና አንዳንድ ሰው እንደነዚህ አይነት መንፈሳዊ ጥቅሶችን ባልተገባ መንገድ ይተረጉሟል። ክርስቶስ ሻጮችን ለዋጮችን አንስቶ አባረረ ይባልና ቤተ ክርስቲያን ዙሪያ ላይ ምንም ነገር መሰራት የለበትም ይላል። ልብ ብላችሁ ስሙ ክርስቲያኖች። ቤተ ክርስቲያን ዙሪያ ላይ ለቤተ ክርስቲያኗ አገልግሎት ሊያስፈልጉ የሚችሉ ነገሮች ልክ በሬው በጉ ርግቡ እንደነበረው ሁሉ በኦሪቱ ቤተ መቅደስ በሐዲስ ኪዳኑም ቤተ መቅደስ ሊኖር ግድ ነው። ጧፉ፣ ዕጣኑ፣ ዘቢቡ ቤተ ክርስቲያን አካባቢ ገዝተን ልናስገባው የምንችለው ነገር መኖር አለበት። ለዛ ነው ሥርዓተ ቤተ ክርስቲያን ላይ እኮ በነገራችን ላይ ማንም ሰው ወደ ቤተ ክርስቲያን ሲገባ ባዶ እጁን መግባት አይችልም። ቤተ ክርስቲያን ሰርግ ቤት ናታ። ማንም እኮ ሰርግ ቤት ሲሄድ አሁን ለምዶብን ነው እንጂ እጅግራችንን ይዘን ዝም ብለን የምንገባው። ሰርግ ቤት እኮ ሰው ሲሄድ ባዶ እጁን አይሄድ። በገጠሪቷ የሀገራችን ሥርዓት ላይ አንድ ሰው ድግስ ሲደግስ እንኳን አብረው ሌሎቹ ሰዎች ምን ያረጋሉ? አያችሁ፣ ይሄ ሥርዓት እኮ ነው ከድሮ ጀምሮ የነበረ። አሁን በዚሁ በከተማው ስለቀረ ነው እንጂ። ስለዚህ ይዞ መምጣት ግድ ነው። ሰርግ ቤት ናታ ቤተ ክርስቲያን። ማንም ባዶ እጁን መምጣት አይጠበቅበትም። እንደው ልንሰጠው የምንችለው ምንም ነገር ባይኖረን ክርስቲያኖች ንጹህ ልብ ለእግዚአብሔር ይዘንለት እንምጣ። መዝሙር 50 ላይ ልበ አምላክ ቅዱስ ዳዊት ይሄን ያለ የሚለው መስዋዕትንስ ብትወድ በሰጠው ነበር፣ ግን የሚቃጠለው መስዋዕት አንተን ደስ አያሰኝም። ለእግዚአብሔር መስዋዕቱ የተሰበረ ምንድነው አለ? ልብ ነው አለ። እውነት እግዚአብሔር የተሰበረ ልብ ይዘን ለመምጣት ሁላችንን ይፍቀድልን። እሱ ነው ዋነኛውና የሚያስፈልገው የነበር። ያ ግን ሲባል ሌላው ይቅር ለማለት አይደለም። ስለዚህ ዙሪያው ላይ የነበሩት ነገሮች መኖራቸው ግድ ነው። ግን በእንስሳቱ አምሳል ከዛ ቤተ መቅደስ ተገርፈው እንዲወጡ የፈለጋቸው ነገሮች ስላሉ በሬው ሊቃውንተ ቤተ ክርስቲያን በተለያየ መንገድ ይተረጉሙታል። የመጀመሪያው ግን በሬ የሚባሉት ሐዋርያት ናቸው። ምኖች አልኳችሁ? ቅዱስ ጳውሎስ የአንደኛ ቆሮንቶስ መልእክቱ ላይ ሲያስተምር ምን ይላል? የሚያበራየውን በሬ ከመብላት አትከልክለው ይላል። ማበራየት ታውቃላችሁ አይደል? ስንዴውን ከገለባው ከምንለይባቸው የግብርና መንገዶች መካከል አንዱ ነው። እና የሚደክመውን የሚሰራውን በሬውን የሰራበትን የድካሙን ዋጋ አልሰጥህም ብለህ አትከልክለው ለማለት ነው። እና ምን ለማለት ተፈልጎ ነው እንዴ? በሬ ከቤተ ክርስቲያን ወጣ፣ በሬው ሐዋርያት ከሆኑ አገልጋዮች ከሆኑ እንዴት ነው እነሱን ከቤተ ክርስቲያን እግዚአብሔር የሚያባራቸው ተብሎ ከተጠየቀ ቅዱስ ዮሐንስ አፈወርቅ እንዲላል፣ በሬ ሊያርስበት የተሰማራበት እርሻ ላይ ሲያርስ ከሚያርሰው ሰው አንፃር ሲነጻጸር በሬው ይገስፋል አይገስፍም? ከበሬውና ከሰው የሚተልቀው የትኛው ነው? አንድ በሬ አለ፣ ሁለት በሬ ነው አይደለ ጠምዶ የሚያርሰው። ሁለት በሬ ጠምዶ ሲያርስ ከሩቅ ለሚያየውና በቅርብ ርቀትም ሆኖ ለመመልከት ለሚፈልግ ሰው ቶሎ ብሎ መጀመሪያ የሚያየው ምኑ ነው? በሬውን ያይና ከዛ ምኑን ያያል? በሬው አሁን ለምሳሌ ያ ሰው ሲያየው አይቶ ወይ እኔን እኮ ማየት አይጠበቅብህም አራሹ እኮ እሱ ነው ብሎ መንገድ ያመላክታል? በሬው ምን ማድረግ ብቻ ነው የሚያውቀው? ማረስ ብቻ ነው። ከታየም ደግሞ መታየት ነው። እና ቅዱስ ዮሐንስ አፈወርቅ ምን ይላል? አንዳንድ አገልጋዮች ይላል እንደ በሬ ሆነው የሚያርሰውንና ዘሩን የሚዘራውን ክርስቶስ ላለማሳየት የሚጋርዱ አሉ። እንደነዚህ አይነቱን አገልጋዮች እንዲህ አይነቱን ክርስቲያኖች እግዚአብሔር አይፈልግም ማለት እውነት ነው። የእግዚአብሔርን ክብር የራሳቸውን ክብር የሚያረጉ ለሱ የሚገባውን ምስጋና ወደ ራሳቸው የሚያመጡ እሱን ከማሳየት ይልቅ እነሱ ለመታየት የሚሞክሩትን አይፈልግም። እንደነዚህ አይነቱን በሬዎች እግዚአብሔር ያባራል። ሁለተኛ ያባረራቸው በጎች ናቸው። በጎቹም አገልጋዮች ናቸው ይላል ቅዱስ ዮሐንስ አፈወርቅ።
በግ በተለየ መልኩ በሬም እንደዚሁ ቢደረግም ግን የበጉ ስለሚበልጥ ነው። በግ ስጋውን ተጠብሶ ይበላል፣ ቁርበቱ ደግሞ ይለበሳል ቆዳው። እንደዚሁ ሁሉ አልባሽ አጉራሽ ነኝ የሚሉ ሰዎች አሉ። እግዚአብሔር ባሰለጠነው፣ እግዚአብሔር በፈጠረው፣ እግዚአብሔር በሰጠው ነገር ላይ በእነሱ እጅ ስላለ በእነሱ እጅ እግዚአብሔር ቢሰጥ በእነሱ እጅ እግዚአብሔር ቢያለብስ እኛ ለበስን ብለው የሚመጻደቁትን ሰዎች አይፈልግም እግዚአብሔር።